እርግብ ወይዘሮ ሜላትንና ባለቤቷን አጣላቻቸው። ይሄም የሆነው አባቴ ስለማያምነኝ ነው። አባቴ እኔን አያምነኝም፣ ከኔ ይልቅ ለሀና ትልቅ ቦታ አለው ብላ ለወይዘሮ ሜላት ነገረቻት። ወይዘሮ ሜላትም ከባለቤቷ ጋር ተጋጨች። ወይዘሮ ሜላት የሀንዬን አባት ሄዳ ልትጠይቀው ፎቶዋን እያስታወሱ አገኘ። ሌላ ፎቶ አለ ወይ ላላችሁ የሀንዬ አባት የእሷ የያዘችው ፎቶ ነበር። እናም ያንን ሲያው ደነገጡ። ሰላም የቻናል ቤተሰቦች እንደምን ናችሁ? ሰላም ናችሁልኝ ወይ? ላይክ ሰብስክራይብ ስለምታደርጉኝ ከልብ አመሰግናለሁ። አሁንም ቤት መታችሁ ለመልካምነታችሁ እንደኔ ሳይሆን እንደናንተ መልካምነት ላይክ ሰብስክራይብ አድርጉኝ። ወይዘሮ ሜላትና ባለቤቷ ያጋጫቸው ነገር ምንድን ነው? እንደገና ወይዘሮ ሜላት ሕክምና ቦታ ላይ ሄዳ ያየችውን ነገርና እንደገና አቶ ኖላዊ ያስደነገጣቸው ነገር እሷም አስደንግጧታል። ምክንያቱም ፎቶው ከነሱ ጋር ያላቸው ግንኙነት እንዳለ እርግጥ ገብቷታል። ከዚህም በፊት ወደኋላ ልመልሳችሁና ድሮ ማቃቸው ይመስለኛል። በእርግጥ አሁን እርጅና ምናምን ተጫጭኗቸው ሊሆን ይችላል። ነገር ግን ለረጅም ዓመት የማቃቸው ይመስለኛል ብላ ነበረ ወደኋላ ስመልሳችሁ ከይቅርታ ጋር ማለት ነው። እናም ስታያቸውም ደንግጣለች። ከፎቶ ጋር ደግሞ ያለውን ቅርርብ ፎቶዋን ሲያዩ ደንግጠዋል። ከቤት እንደጠፋ ፎቶ ያውቃሉ። ወይዘሮ ባዩሽ ፎቶውን አይተው ሲንቀጠቀጡ እሷ ተደብቃ እያዳመጠች ነበር፣ እያየችም ነበር። ይሄንን ቅጽበት በጣም ነው የደነገጠችው። ምክንያቱም አቶ ኖላዊ ወይም የሀንዬ አባት ይሄንን ነገር ካወቁ ሁሉንም ነገር የእያንዳንዱ ነገር የማስረዳትም ብቃትም ስላላቸው እንደገና እርምጃቸውም እውነትም ስላላቸው ያ ነገር ከሆነ ትልቅ ወንጀል ውስጥ እንገባለን፣ ሁላችንም እስር ቤት ነው የምንገባው ስትል ከራሷ ጋር መነጋገር ጀመረች። ነገር ግን ሀንዬ ተደብቃ መከታተል እንዳለባት ለራሷ ቃል ገብታለች። አሁንም የሚገርመው ነገር ወይዘሮ ባዩሽ አቶ ኖላዊን ለትንሽ ጊዜ ሕክምናውን እንዳይናገርና ሕክምናው ትንሽ እንዳደነዝዘው ለማድረግ ከራሷ ጋር እየመከረች ነው። እርግብን አሁን አባትሽን መከታተል አለብሽ ብላ ደወለችላት። ማንኛው አባቴ ነው የምትይው? አልገባኝም። የምን አባት ነው ስትላት አሁንም ተቆጣቻት። ምክንያቱም አባቷ በጣም ለሀና ትልቅ እንክብካቤና ትልቅ ግንኙነት ስላለው ወይዘሮ ባዩሽ ደግሞ ይሄ ነገር አልተመቻትም። ለዛ ነው አሲር እነሱን ለመከታተል ወሰነ። እርምጃቸውን መከታተልና የእያንዳንዱ የሚያደርጉትን ነገር ለመከታተል ለራሱ ቃል ገባ። ነገር ግን አንድ እውነት አለ። እሱም ፎቶቸው ከነሱ ጋር እንዳለ ሀንዬ ብትነግረው የበለጠ ለመከታተልና እርምጃው እንዳምር ያደርገዋል። ሀንዬ ግን ሁሉን ነገር ድፍንፍን አድርጋ ፍንጫ ሲዛ ቤተሰቦችን ብቻ አግኝቻለሁ ነው ያለችው። ቤተሰቦቿ እነማን ናቸው የሚሉትን ነገር በእርግጥ አውቋል ሰላምዬ ስለነገረችው። ነገር ግን ያልገባውና እንዴት ሊሆን ቻለ ህይወቴን ቀማችኝ ስትለው ያላትን ማስረጃዎችን ሁላ እንደወሰደችበት አልነገረችውም። ይሄ ደግሞ ለእርምጃው ትልቁ አደጋ ነው። ምክንያቱም መረጃና ማስረጃ የመያዝ ግዴታ ስላለ። ውድና የተከበራችሁ የቻናል ቤተሰቦች አሁን የሚገርመው ነገር የሀና መጨነቅ ነው። ሀና እውነት እንዳላት ገብቷታል። ነገር ግን አሁን ላይ የሕክምናው እንደሚቀየርና እርግጥ እውነትን ቢኖራል ለጊዜ እውነቱ እንደሚደፈን ገብቷታል። ይሄ የገረማት ነገር አባቴ ላይ ትልቅ አደጋ ይደርስበታል ብላለች። ምክንያቱም አንደኛ ከዚህ ሆስፒታል ያስወጡታል፣ ሁለተኛ ደግሞ እኔ ከስራ ከተባረርኩኝ አባቴን ሕክምናውን ሳልጨርስ ወደ ሀገር እንዴት እመለሳለሁ? ሌላ እንጂ እኔ ምንም የሚያሳስበኝ ነገር የለም ብላለች ከዚህ በፊት። አሁንም እንደፈራቸው አልቀረም። ባዩሽ እርምጃዋ ወደ ሀንዬ አባት ላይ ሆኗል። ምክንያቱም ሁሉንም እውነት የያዘው የሀንዬ አባት ነው። የሀንዬ አባት ከተወገደና የሀንዬን አባት ካስወገድነው ህይወት ቅልል ይላል። ሁሉንም ነገር ይደፈናል። ከዛ አንቺ ያለውን ንብረት ሁላ ትወርሻለሽ፣ እኔም ባለ ሀብት ሆናለሁ። ይሄ የዘወትር ምኞቷ ነው፣ የገዛ ጓደኛዋን ለመጉዳት። አሁን ላይ ግን ትልቁ ስህተት የሀንዬ ቢሆንም አሲር ግን ወደ ኋላ ትቷት እንደማይሄድና ከጎኗ በእያንዳንዱ ነገር ከጎኗ እንደሚሆን ለራሱ ቃል ገብቷል።
ሰላምዬ ምንም ይሁን ምንም እቀበልሻለሁ እንዳለች ከዚህ በፊት ታውቃላችሁ። አሁን ትልቁ ደስ የሚለውና አስደሳችሁ ነገር ልንገራችሁ። እሱም የሰላምዬ አባት ነው። የሰላምዬ አባት ሀንዬ ልጁ እንደሆነች በመቶ እርግጠኛ ሆኗል። ምንም ይሁን ምንም እርግጠኛ ሆኗል። ትልቁ የሚጎዳበት ነገር ምርመራ ላይ ሀንዬ የእሱ ልጅ አይደለችም ሲባል ምን እንደሚሰማው ሁላችንም እናውቃለን። አንደኛ ወይዘሮ ሜላት በምክንያት ሀንዬን ብትወዳትም ሀንዬን በጣም ነፍሷ እስከሚወጣ እንደምትወዳት ሁላችንም እናውቃለን። ነገር ግን አሁን እርግብ የእሱ ልጅ ናት ሲባልና ሀንዬ የእሱ ልጅ አይደለችም ሲባል አንደኛ እርግብን ምንም አልተቀበላትም። ምንም ምርመራን ቢኖር 10 ጊዜ ብትመረመርና በፍጹም ሊቀበላት አልቻለም። ውስጡ አልተቀበላትም። የተቀበላት ሀንዬን ነው። ስለዚህ አሁን ላይ ከወይዘሮ ሜላት ጋር የሚያከራክራቸውና ትልቅ ጸብ ውስጥ የሚያስገባቸው ይሄ ነው። ምክንያቱም አንተ ሀንዬን ስትቀበላል ልጅን ግን አልተቀበልክም፣ ይኸው ልጅ ግን እርግብ ናት ብላ ብዙ ጭቅጭቅ ውስጥ እንደምትገባ ባለሙሉ ተስፋ ነኝ። ማለቴ እኔ ይሄንን አስተያየት ስሰጣችሁ ምክንያት ከወይዘሮ ሜላት ሁኔታዋን ሳይ ነው። ምላሴና ሰላም የሚጎዳሉ። ይሄ ምርመራ መቀየር የለበትም ስንል ደጋግመን ተናግረናል። ብዙ ኮመንታተሮችም ተናግረዋል። ነገር ግን አሁን ላይ ከተቀየረና ሰላምዬና ምላሴ እንዲሁም አባታቸው በጣም ይጎዳል። ከዚህ ሁላ ነገር ደስተኛ የሚሆኑት ወይዘሮ ባዩሽና እርግብ እንዲሁም ወይዘሮ ሜላት ናቸው። ወይዘሮ ሜላትም ሀንዬ ልጇ እንድትሆንላት ውስጧ ይመኛል። ነገር ግን አውጥታ መናገር አትፈልግም። የሀንዬን ስብዕና ምን አይነት አስተዳደግ ነው፣ ምን አይነት ሰዎች ናቸው የወለዱሽ እንደምትላት እያለቻትም እንደሆነ ታውቃላችሁ። በጣም ታደንቃታለች። የቤቱ ድምቀትም እሷ ከመጣች ቤቱ ሁላ ደምቋል። ይሄ ብቻ አይደለም። ሀንዬ ከቤት ከወጣችና አሁን ላይ ሁሉ ነገር ተመሰቃቅሎ የምርመራ ውጤት ወጥቶ ሀንዬ ከቤታቸው ከወጣች ትልቅ ጥፋት ይኖራል። እሱም ምንድነው? መስማማት ያቅታቸው። ይሄንን በደንብ ታውቃለች ወይዘሮ ሜላት። ወይዘሮ ባዩሽም ተናግራለች። አትገልጽም እንጂ ሞታ ነው ሀናን የምትወዳት። ሀናን ቤተሰቡ ሁሉ ይወዳታል። ምክንያቱም የዋህና ቅልብ ስላላት፣ ጥሩ ስብዕና ስላላት ሀናን ሁሉም ሰው ይወዳታል። ስለዚህ ጸባይሽን ብታሳምር ይሻልሻል ብላ ተናግራለች። ለዛም ነው ወይዘሮ ሜላት የእሷ ልጅ እንድትሆን ትፈልጋለች ሀንዬ። ነገር ግን በምክንያትና በመረጃ የምታምን ሰው ስለሆነች እርግብ የእሷ ልጅ ከሆነች እርግብን ሙሉ ለሙሉ ነው የምትቀበላት። ሀንዬን ለአባቷ ሕክምና ስትል ታደርጋለች ብሎ ያስብ ነበር አባቷ። አሁን ግን ሀንዬ ሁሉንም ነገር ስትነግረው እኔ እናንተ ቤተሰቦቼ ሆናችሁም አልሆናችሁም ለእኔ የሚቀየር ነገር እንደሌለ ስትነግረው ከዚያ በኋላ ተረድቷታል። ሲጀመርም መጀመሪያውኑ አባቷ ተቀብሏታል። እሷ ልጁ እንደሆነችና ሁሌም ከጎኗ እንደሆነ ነግሯታል። ከዚህ ሁላ ደስ የሚለው ነገር የእሱ ውስጡ መናገሩ፣ ውስጡ መቀበሉ ነው። ይሄ ነው ትልቁ ነገር። አሁን ትልቁ ጉድ እየመጣ ነው። ሕክምናውን ከመጀመራቸው በፊት አንድ ነገር ማድረግ እንዳለባት ታውቃለች ወይዘሮ ባዩሽ። ነገር ግን እንዴት ማድረግ እንዳለባት ግራ ገብቷታል። በጎን አባቷ አለ፣ በጎን ደግሞ ዶክተሩ በጣም ከባድ ዶክተር ነው። በእርግጥ ነርሷን እንድትቀይርላት አዛለች። ነገር ግን እንዴት አርጋ ማስረዳት እንዳለባትና እንዴት መቀየር እንዳለባት በደንብ አላስረዳቻትም። ምክንያቱም ከዶክተሩ ጋር ስትገናኝ በድብቅ የሚከታተሏት ብዙ ነው። አሲር እየተከታተላት ነው። ከዚህ በፊት ቤተ ክርስቲያን ላይ ሆነው ቁመው ያየሻቸው እነሱን ነው አይደለ? ለዛ ነው የደነገጥሽው ብሎ እዛ ቅጽበት ውስጥ ስላያቸው አሁን ላይ ለተንኮል የተዘጋጁ መሆናቸው ገብቶታል። ስለዚህ ሀንዬ ሳይነግር እሷን መከታተል ጀምሯል። እንደሚከታተላትም ታውቃለች ወይዘሮ ባዩሽ። አሁን ያልገባኝ ነገር የሀንዬ አባት ምን አደረጋቸው? የሀንዬን አባት ለመጉዳት ትልቅ እርምጃ እየተራመደኝ ነው ወይዘሮ ባዩሽ። ምክንያቱም ሚስጥሩን ሁላ የያዘው እሱ ስለሆነ እሱ ከተወገደና እሱ አፉን እንዲዘጋ በሕክምናው እንዳይነሳ ካደረግን አሁን ላይ እርምጃችን ያምራል ስትል ወይዘሮ ባዩሽ ለእርግብ ነግራታለች። ውድና የተከበራችሁ የቻናሌ ቤተሰቦች
አሁንም ጥሩ ውጤት እንደሚመጣና ሀንዬ እነሱ ልጅ እንደሆነች የሚያረጋግጥ ሳይጭበረበር እንዲሰራ የሁላችንም ዱዓችን ነው። ነገር ግን ይሄ መሆን አይችልም ብዬ ነው